ሰላም እግዚአብሔር ይብዛላችሁ ሁላችሁም ባላችሁበት እንደምን ከረማችሁ። እንግዲህ ቀደም ባሉት አጫጭር ቪዲዮቻችን የቤተ ክርስቲያናችንን ታሪክ ከዛም ዘመነ ሐዋርያትን አይተናል። አሁን ደግሞ የእያንዳንዱን ሐዋርያ ታሪክ እስቲ እንመልከት። እንግዲህ ከቅዱስ ጴጥሮስ ከታላቁ አባታችን እንጀምራለን። ቅዱስ ጴጥሮስ ስምዖን ኬፋ የተወለደው በገሊላ ባህር ዳርቻ በምትገኘው በቤተ ሳይዳ ከተማ ሲሆን የአባቱ ስም ዮናን ይባላል። ከልጅነቱ ጀምሮ በቅፍርናሆም ከተማ ያደገው ቅዱስ ጴጥሮስ ጌታን ከመከተሉ በፊት ከወንድሙ ከእንድርያስ ጋር በገሊላ ባህር አሳ በማጥመድ ይተዳደር ነበር። ለደቀ መዝሙርነት ሲመረጥ ዕድሜው 55 ዓመት ገደማ እንደነበረው የሚነገርለት ሲሆን ጌታችንን የመጀመሪያ ስሙን ስምዖንን ወደ ጴጥሮስ ቀይሮታል። ይህ ስያሜ በላቲን አለት፣ በአርማይክ ኬፋ በግዕዝ ደግሞ ኮክህ ማለት ሲሆን የቤተ ክርስቲያን መሰረትነቱን የሚያመላክት ነው። በነገራችን ላይ ሐዋርያው በጌታችን ዘንድ ልዩ ግምት የነበረው እና የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ እንደተመሰከረው የመንግስተ ሰማያት ቁልፍ የተሰጠው ታላቅ አባት ነው። እንግዲህ ቅዱስ ጴጥሮስ በወንጌል አገልግሎቱ እጅግ ሰፊ የሆኑ ሀገራትን አዳርሷል። ፍልስጤም፣ ልዳ፣ ኢዮጴ፣ ቂሳሪያ፣ ሶሪያ፣ ጰንጦንያ፣ ገላትያ፣ ቆጶዶቅያ፣ ቢታንያ፣ ሮሜ የመሳሰሉትን ከተሞች እየተዘዋወረ በማስተማር ብዙዎችን ወደ ክርስትና እምነት አምጥቷል። የህይወቱ ማጠቃለያ በታላቅ መስዋዕትነት የተፈጸመ ነበረ። ይህም በሮም ንጉሠ ነገሥት በኔሮን ቄሳር ዘመነ መንግስት በክርስቲያኖች ላይ ተነስቶ በነበረው እጅግ ብርቱ የሆነ መከራና ስደት ምክንያት ቅዱስ ጴጥሮስ በሮም ከተማ በመዘቅዘቅ ተሰቅሎ በሰማዕትነት አርፏል። የጥንት የቤተ ክርስቲያን ጸሐፊዎች እንደሚመሰክሩት የቅዱስ ጴጥሮስ ቅዱስ ሥጋው በቫቲካን ኮረብታ ያረፈ ሲሆን የሐዋርያው ቅዱስ ጳውሎስ ደግሞ በእስቲያ መንገድ ተቀብሯል ነው የሚሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እነዚህን ታላላቅ የአባቶች እረፍት ሁሌም በየዓመቱ ሐምሌ 5 ቀን በታላቅ መንፈሳዊ ስነስርዓት ታከብራለች። በረከታቸው ይደርብን። እግዚአብሔር ይስጥ።